ከ20 ዓመት በታች አትሌቲክስ ሻምፒዮና በአሜሪካ ዩጂን ቀጥሎ እየተከናወነ ነው። ወደ አሜሪካ ለማቅናት ተዘጋጅተው ጉዞ ካልተሳካላቸው መካከል አትሌት አጃይባ ልዩ ቀዳሚ ናት። አትሌቷ በአፍሪካ ወጣቶች ሻምፒዮና በ400 ሜትር የመጀመሪያ የወርቅ ሜዳሊያ ብታሸንፍም ከአሜሪካ ውድድር ውጪ ሆናለች። ተመልካቾቻችን በዚህ ጉዳይ ላይ ቆይታ እናደርጋለን። ለመሆኑ አትሌት አጃይባ ልዩ ከዚህ ውድድር ለምን ቀረች ስንል ከእንግዳ ጋር ቆይታ እናደርጋለን። ምላሽም የምናገኝ ይሆናል። በዚህ መሰረት እንግዳችን የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የሕክምና ባለሙያ ዶክተር መቅደስ ታደሰ ናቸው። ከእሳቸው ጋር ቆይታ የምናደርግ ይሆናል። ዶክተር እንኳን በደህና መጡ። እንኳን ደህና ቆያችሁ። ጥሩ። እንግዲህ ከሰሞኑ አነጋጋሪ ከነበሩ ጉዳዮች መካከል አንዱ የአትሌት አጃይባ ልዩ ጉዳይ ነውና እንደው ምንድን ነው የተፈጠረው ከሚለው ጉዳይ ብንጀምር። እሺ መልካም። ያው እንደሚታወቀው አትሌት አጃይባ ልዩ ኢትዮጵያ ያው በጣም በማንታወቅበት ርቀት በ400 ሜትር እጅግ ትልቅ ተስፋ ያላት አትሌት ናት። ጥሩ ውጤቶችንም እያስመዘገበች ስለሆነ ማለት ነው። ከዚህ ጋር በተያያዘ እንግዲህ ለዓለም ከ20 ዓመታት ላለው የወጣቶች የዓለም አትሌቲክስ ሻምፒዮና አብራ ቡድኑን ተቀላቅላ ትሬኒንግ እያደረገች ነበር፣ ልምምድ እያደረገች ነበር። እንደ ሁል ጊዜውም መልካም ውጤቶችን ምንጠብቅባት ትልቁ አትሌታችን ናት። ከዚህ ጋር በተገናኘ እንግዲህ የዓለም አትሌቲክስ በተለይ ከ2025 ጀምሮ ማለት ነው በፈረንጆች አቆጣጠር የተለያዩ መስፈርቶችን አምጥቷል። አትሌቶች ሲወዳደሩ ከዚህ ቀደም ሚኒማም ማሟላት ብቻ ነበር የሚጠበቅባቸው። አሁን ግን በሂደት እናንተም እንደምታውቁት ለዓለም ሻምፒዮና ለተለያዩ ውድድሮች የዓለም አትሌቲክስ በበላይነት ለሚያዘጋጃቸው ውድድሮች የተለያዩ መስፈርቶችን የምርመራ መስፈርቶችን የእድሜ ተገቢነት መስፈርቶችን የጸረ አበረታች ቅመሞች ምርመራ መስፈርቶችን የሕክምና መስፈርቶችን አምጥቷል። ስለዚህ እነዚህ መስፈርቶች ሁሉም አትሌቶቻችን በዚህ መስፈርት አልፈው መስፈርቱን ሲያሟሉ ነው ማለት ነው እንግዲህ ወደ ውድድር ስፍራ መጓዝ የሚችሉት። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን እንደ ተቋም እነዚህ መስፈርቶች መሟላታቸውን በበላይነት ሆኖ ያረጋግጣል፣ ይከታተላል ማለት ነው። ከዚህ ጋር በተገናኘ እንግዲህ ቅድም እንዳልኩ ምርመራዎች ይኖራሉ። እነዚህ ምርመራዎች ቅድም በሰፊው ገልጬዋለሁ። በእድሜ የዶፒንግ ላይ ምርመራዎች አሉ። በተለይ ለሴት አትሌቶች ሲሆን ደግሞ የኤስአርዋይ ቴስት የምንለው ወይም የጾታ ምርመራ የምንለው ይኖራል። እንደገና ደግሞ የሕክምና ምርመራ አለ። እነዚህ ነገሮች አጠቃላይ ከተመረመሩ በኋላ መስፈርቱን አሟልተዋል ተብሎ ሲታመንበት ነው የሚጓዙት ማለት ነው። ሆኖም የዓለም አትሌቲክስ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን በይፋ በኢሜይል አድራሻው እንዳሳወቀው አትሌት አጃይባ ልዩ ወደ ዩጂን አሜሪካ መጓዝ እንደማትችል ከቡድኑ ጋር እንዲሁም ለውድድሩ ኢሊጂብል እንደሆነች ወይም ደግሞ ውድድሩ መወዳደር እንደማትችል መስፈርት እንዳላሟላች የሚል ኢሜይል በጽህፈት ቤት በኩል አሳውቋል ማለት ነው። ይህን ተከትሎ እንግዲህ አትሌቷ በእርግጥ አትሌቷ እሷ እኛንም ለማግኘት ሞክራለች፣ እኛም እሷን ለማግኘት ሞክረናል። እንደዛ ሆኖ አትሌቷን ያው የፌዴሬሽን ጠርተን ጉዳዩን በተመለከተ ለምንድን ነው የታገደችው ወይም ደግሞ መሄድ የማትችልበት ምክንያት የሚለውን እዚህ ጋር በጣም ትልቅ መገንዘብ ያለብን ነገር ምንድን ነው፣ በኢትዮጵያ አትሌቲክስ ፌዴሬሽንም ሆነ እንደዚህ ነው የሚል ይፋ ወይም ዝርዝር የመጣ ውጤት ምንም ነገር የለም ከነዚህ መስፈርቶች ጋር የተገናኙ ምርመራዎች ላይ ማለት ነው። ሆኖም ግን የዓለም አትሌቲክስ የአትሌቶቹን ደህንነት እና ሚስጥራዊነት የጠበቀ አሰራር ግን በተለይ ከ2025 ጀምሮ ጀምሯል። ያ ማለት ምንድን ነው? ምንም አይነት ውጤቶች በአትሌቱ ኢሜይል ነው የሚላኩት፣ ዝርዝር ውጤቶች ለማለት ፈልጌ ነው። ሆኖም ግን እኛ እንደ ሀገር ደግሞ እነዚህን አትሌቶች የምናሰልፍ ከሆነ አትሌቱ መስፈርቱን ካሟላ አሟልታል ብሎ ማሳወቂያ ኢሜይል ይልክልናል፣ ካላሟላ ደግሞ አላሟላም ብሎ ነው የሚልክልን እንጂ በዚህ ጉዳይ አይልም። ለምን? የአትሌቱን የአጠቃላይ መስፈርትና የሕክምና መረጃ በሚስጥራዊነት መያዝ አለበት። ይሄ አንዱ በተለይ ዓለም አትሌቲክስ አሁንም ሀገራችንን የምትሰራበት የሴፍ ጋርዲንግ ሕግ ስለሆነ ማለት ነው የአትሌቱን ደህንነት መጠበቅ የአትሌቱ ሚስጥራዊነት መጠበቅ የሚለው ሕግ ስላለ። ሆኖም ግን በአትሌቱ ኢሜይል ላይ ግን ምክንያቱን ያሳውቃል ማለት ነው በተቋም ኢሜይል ላይ ሳይሆን በአትሌቱ ኢሜይል ላይ። ስለዚህ ምንድን ያደረግነው አትሌቷን ጠርተን የዓለም አትሌቲክስ የላከላት መረጃ ካለ በኢሜይሏ የገባላት መረጃ ካለ ያንን የማብራራት ስራ ሰርተናል። የተላከላትን የኢሜይል ወይም ደግሞ መልእክት ከዓለም አትሌቲክስ የመጣውን መልእክት ምን እንደሆነ እና ለምን ለጊዜያዊ ያው እገዳ ሲባል እንግዲህ እስከ መጨረሻው አይደለም ግን ያለው ወይም ደግሞ የዓለም አትሌቲክስ ጥያቄ ያለኝ ብሎ የሚያስባቸው ላይ ማጣራት ሂደት እስኪያደርግ ድረስ እገዳ ያደርጋል ማለት ነው። ወይም ደግሞ ውድድር አትሌቱ እንዳይወዳደር ያስቀምጣል።
ስለዚህ ይሄንን ዓለም አትሌቲክስ ያወጣውን ወይም ደግሞ የላከውን መልእክት ለአትሌቷ ቀደም መረሳት የሌለበት ሚስጥራዊነቱንና የአትሌቷን የግላዊ ሂደቱን በጠበቀ መልኩ ለአትሌቷ አስረድተናል ማለት ነው። እንደ ባለሙያ እኔ ነኝ ያስረዳኋት። ስለዚህ አስረድቻታለሁኝ። ሆኖም የዓለም አትሌቲክስም ገልጿል በዛም ኢሜል ላይ በእነዚህ ምክንያት መወዳደር እንደማትችል እና እስከ ጉዳዮቹ ያው የመጨረሻ ውሳኔ ላይ እስኪደርሱ ድረስ መወዳደር አትችልም የሚል መልእክት ግን እንደደረሰላት የደረሳትን መልእክት በሷ ኢሜል የደረሰው መልእክት ግን እንደ ተቋም አስረድተናታል ወይም ደግሞ አብራርተንላታል ማለት ነው። ጥሩ ምናልባት ብዙ ነገሮች ናቸው መስፈርቶቹ። ስለዚህ ከነኚህ መካከል የትኛው ነው የሚለው ነገር ለእናንተስ አትሌቷ አሳውቃለች ወይ? ሁሉም መስፈርቶች ደግሞ የሚሻሻሉ ናቸውና በቀጣይነት ስለዚህ በዛ ደረጃ እንደ ፌዴሬሽንም እንደ አትሌቷም መሻሻል ያሉባቸው ጉዳዮች ላይ አብራችሁ ተመካክራችኋል? አሁን ምንድነው አትሌቷ እንዳልኩ ነው ወጣት አትሌት ናት፣ ሲኒየር አትሌት አይደለችም። እኔ በዚህ አጋጣሚ አትሌቷ አሁን ምናልባት ያው ዛሬም በደንብ ለማግኘት ሞክሬ ነበር ስልኳ ከአገልግሎት መስጫ ክልል ውጭ ስላለኝ ነው ይመስለኛል ቤተሰብ ጋር ነው ያለችው ይመስለኛል። ስለዚህ እሷ ባለችበት ደግሞ የበለጠ እኛ እንደ ተቋም እሷ እንደ አትሌታችን ምክንያቱም የሀገራችን ጉዳይ ነው ብዬ ነው የማስበው። የአንድ አትሌት ጉዳይ ብቻ ሳይሆን የሀገር ጉዳይ ነው። ስለዚህ እሱን ቁጭ ብለን የበለጠ በሰፊው አዘጋጅታችሁልን የምንነጋገርበትና የምንወያይበት ይሆናል። ግን ከዛ በዘለለ ምን ለማለት ነው የዓለም አትሌቲክስ ቅድም እንዳልኩ ወደ 4 ምርመራዎች ናቸው የሚያደርጉት፣ የተለያዩ ምርመራዎች ያደርጋሉ። ስለዚህ የእነዚህን ምርመራ ውጤቶችን ደግሞ ምንድነው የሚያደርገው ቀጥታ የሚልከው ለአትሌቱ ነው። ከዛ ውስጥ ውጤቶች ደግሞ ለምሳሌ ከውጤቶቹ ላይ አንዳንድ ጊዜ በተለያየ ጊዜያቶች ነው እነዚህ ውጤቶች የሚያደርገው። ሀገር ውስጥ የሚደረጉ ውጤቶች አሉ፣ ከዛ ደግሞ ከሀገር ውጭ ተልከው የሚደረጉ ምርመራዎች አሉ። እነዚህን ሁሉ ውጤቶች ወይም ደግሞ የደረሱባቸው የዓለም አትሌቲክስ የደረሰበትን የውጤቶች ሁኔታ የሚያሳውቀው ለአትሌቱና ለአትሌቱ ብቻ ነው። ምናልባት በዚህ አጋጣሚ መናገር የምፈልገው በጣም ብዙ ሶሻል ሚዲያ ላይ ብዙ እንትኖች ደርሰውናል ማለት ያው ብዙ ምክንያቶች ናቸው እየተጠቀሱ ያሉት። ግን አንድና አንድ መናገር የምፈልገው ምንድነው እንደ ኢትዮጵያ አትሌቲክስ ፌዴሬሽን እንደ ዓለም አትሌቲክስ የአትሌቶች የፕራይቬሲ ወይም ደግሞ የግል የመጠበቅ ሕግን ያማከለ የሆነ ሂደት ቢሆን ጥሩ ነው። ያ ማለት ምንድነው አትሌቷ በጣም ወጣት ናት፣ ገና አዲስ አትሌት ናት። በጣም ብዙ ነገሮች ነው ከሷ የምንጠብቀው። እኔ በአጋጣሚ ጥሩ ውጤቶችን ስታመጣ ያው በአንድ ውድድር ላይ ይዤ የመሄዱን አጋጣሚ አግኝቼዋለሁና በጣም ተስፋ ያላት እጅግ በጣም በራሷ ጥሩ የራስ መተማመን ያላት አትሌት ናት። ስለዚህ እነዚህ ውጤቶች በሚመጡበት ጊዜ ዓለም አትሌቲክስ ምንም በይፋ የዝርዝር የሆነ ውጤት ለኛም ሆነ ለአትሌቷ አላከም ማለት ያለውን ሁኔታና መቼ እንደወሰደ እና እነዚህ ምርመራዎች እስኪጣሩ ድረስ ብቻ የሚል መረጃ ነው እሷ ኢሜል ላይ ያለው እንጂ በዝርዝር በቁጥር የተቀመጡ ነገሮች ወይም ደግሞ በጣም በዝርዝር የተቀመጡ እነዚህ የሰነዶች በእሷ ኢሜል የተላኩም አይደለም። እንዳልኩ ደግሞ እንደ ኢትዮጵያ አትሌቲክስ ፌዴሬሽንም ደግሞ እኛ የዓለም አትሌቲክስም ከዚህ በፊትም ያሳወቀን ምንድነው እንደዚህ አይነት ጉዳዮች በሚኖርበት ጊዜ አትሌቶች ይወዳደራሉ ወይም አይወዳደሩም የሚለውን ብቻ ነው የምናሳውቀው እንደ ተቋም። የቀረውን ግን ከአትሌቶች ጋር ነው የምንነጋገረው የምናልፈው ወይም ደግሞ ሂደቱን ክትትል የሚደረገው አትሌቱን ነው። አትሌቱ ተጨማሪ ለምሳሌ እገዛ ከፈለገ አሲስታንስ ከፈለገ ሕጉን የማያውቀው ከሆነ ግን የማሳወቅ ስራ ሕጉን የመንገር ስራ እና የበለጠ የማስረዳት ስራ ግን እንደ ኢትዮጵያ አትሌቲክስ ፌዴሬሽን እየሰራንም ነው። ከዚህ በኋላ ለሚኖረውም አብረን እንሰራለን ማለት ነው ከአትሌቶች ጋር። ዶክተር ቅድስት እንደው የዓለም አትሌቲክስ ይህንን መረጃ ሲልክ መቼ ነው? ምክንያቱም አትሌቷ እስከ መጨረሻው ድረስ ከሽኝት ፕሮግራም ድረስ ነበረች። ከዛ ውጪ ሌሎች ተጠባባቂ የነበሩ ከውድድሩ የቀሩ ቪዛ ካገኙ በኋላ አትሌቶች ነበሩና እነኚህስ ቀድመው ማወቅ ችለዋል ወይ? በማህበራዊ ትስስር የተናፈሱ በርካታ መረጃዎች አሉ። ስለዚህ ይህንን ቶሎ ለሚዲያ ከማድረስ አኳያ እንደ ፌዴሬሽን ያው በጋራ ስለምሰሩ ያንንስ ለምንድን ነው ማድረግ ያልቻላችሁት ቀደም ብላችሁ? እኔ እንግዲህ እንደ ኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ክፍሉን ወክዬ ነው የመጣሁት። ያ ማለት ምንድነው የዓለም አትሌቲክስ ለኢትዮጵያ አትሌቲክስ ፌዴሬሽን ያሳውቃል። ሲያሳውቅ ግን ቅድም እንዳልኩ በጣም ውስን የሆነ ነገር ነው ያሳውቀው። በቃ ኢኒሊጂብል ናት ወይም ደግሞ መወዳደር አትችልም መስፈርቱን። ጊዜውም ያው ይሄ እንግዲህ በጽሕፈት ቤት ነው በኩል ነው የመጣው። ግን እኛ እስከምናውቀው ድረስ ባወቅን 24 ሰዓት ባልሞላ ጊዜ ውስጥ ነው አትሌቷን ጠርተን ያናገር ነው። ስለዚህ እኛ ያወቅነው ሰኞ እለት ነው።
ሰኞ ዕለት ነው ያወቅነው። እኛ ማክሰኞ ዕለት ጠርተን አትሌቷን በደንብ ቁጭ ብለን አናግረናታል። እንግዲህ ኢትዮጵያ አትሌቲክስ ፌዴሬሽን በመልእክቱ በደረሰው ጊዜ ወዲያውኑ ለአትሌቱ የማናገር ስራ የማስረዳት ስራ ያደርጋል። ከዚህ በፊትም በነበሩ ሌሎች ጉዳዮች ላይ እንደዚህ ነው የምናደርገው። ያው ረጅም ዓመት የሰራንበትም የስራ ሂደትም ስለሆነና የስራ ፕሮሰስ ስለሆነ በዚህ መልክ ነው የምንሄደው። ከዛ በተጨማሪ ግን ሌሎች አትሌቶች ላይ እንዴት ነው የሚለው ያ ሞር ቴክኒካል ጥያቄ ስለሆነ ከኔ የበለጠ እንግዲህ ቴክኒካል ላይ ያሉ ሰዎች ናቸው የሚመልሱት። እኛ እንደ ሕክምና ክፍል የበለጠ ስራችን ምንድነው አትሌቶቻችን በተገቢው መንገድ ሕጉን በማከለ መንገድ አልፈዋል ወይ የሚለውን አትሌቶቹን የማስረዳትና አሲስት የማድረግ ስራ ነው የምንሰራው። አዎ በተለያየ ጊዜ የዓለም አትሌቲክስ ምርመራ ያደርጋል። በአጋጣሚ ሊሆን ይችላል እና እሷ በአፍሪካ ከ20 ዓመት በታች ሻምፒዮና ላይ ተሳትፋ የወርቅ ሜዳሊያን አስመዝግባለች ለኢትዮጵያ በቅርቡ። ከዛ በኋላ ነው ማለት ይቻላል። እንግዲህ እኛ እንዳልኩ ነው የደረሰን ምንም አይነት ኢሜል የለም። እንግዲህ በፌዴሬሽኑ ኢሜል እንዲሁም ደግሞ በሕክምና ክፍሉ ኢሜል የገባልን ምንም አይነት ኢሜል የለም። ግን ምርመራዎች አንድ አትሌት በተለይ ወደ ውድድር ዓለሞች ሲመጣ ዓለም አትሌቲክስ የሚያወዳድራቸው ውድድሮች ላይ ሲመጣ ምርመራዎች ይኖራሉ። ምንም ያው እነዚህ ምርመራዎች እንዲያውም አዳዲስ አትሌቶችም ሲሆኑ እግረ መንገዳቸውንም እንዲያውቁት ሕጉን ምርመራውንም አብረው እንዲለማመዱት ማለት ነው። ስለዚህ ለአፍሪካ ውድድሮች ተደረጉ ዝግጅቶች ምርመራዎች ተደርገዋል። ቅድም እንዳልኩ ማለት ነው። እነዛ ቅድም የጠቀስኩ የምርመራ አይነቶች ለሁሉም አትሌቶች ነው የሚሄደው የሚተገበረው ማለት ነው። ስለዚህ ለአፍሪካ ላይም ስትሳተፍ የዓለም ላይም ስትሳተፍ ቦትስዋና በተደረገው ስትሳተፍ ምርመራዎች አሉ። ስለዚህ እነዚህ ምርመራዎች እኛ እንግዲህ የምናውቀው መስፈርቶቻቸው ልጆቻችን አትሌቶቻችን አሟልተው መሄዳቸውን ነው የምናውቀው። ከዛ በተጨማሪ ግን የዓለም አትሌቲክስ ደግሞ የራሱ ደግሞ የሆነ አሰራር አለው። የአሰራር ምንድነው? ምርመራዎችን በራሱ ጊዜ ይወስዳል። የራሱን የጊዜ ሰሌዳ ለኛ መንገር አይችልም። ምክንያቱም እኛ የተመርማሪ ተቋም ስለሆነን ምርመራዎች ላይ ምንም አይነት ድርሻም የለንም። ይሄ ምርመራ በዚህ ጊዜ ይሁንልኝ፣ ይሄ ምርመራ በዚህ ነው የሚልም መረጃም አይደርሰንም። ግን ምንድነው በሚያደርጋቸው ምርመራዎች በተለያዩ ምርመራዎች ግን የሚያገኛቸውን ውሳኔዎችና ውጤቶች ግን ለአትሌቱ ነው በዝርዝር የሚልከው። ለኛ ምንድነው የሚልክልን አትሌቱ ቅድም እንዳልኩ ነው ያው ተመልሶ መደጋገም እንዳይሆንብኝ ነው። ካልቻለ ውድድሩን መወዳደር አይችልም ከሆነ መወዳደር አይችልም፣ ከቻለ ደግሞ ውድድሩን መወዳደር ይችላል ጎሄድ ሚል ኢሜል ብቻ ነው የሚደርሰንና በጣም የአሰራር ሂደቱ በጣም ተቀይሯል። ከዚህ በፊት የነበረው የበለጠ ተቋሙን ብዙ መረጃ የመስጠት ሂደት ነበረ። አሁን ግን ካለው ከሴፍ ጋርዲንግ ሕግ ወይም ደግሞ የአትሌቱን ደህንነት ከመጠበቅ ሕግ አንጻር ግን ብዙ መረጃ የሚሄደው ወደ አትሌቱ ነው። እኛ ጋር የሚመጣው መረጃ እንዲሁ አስተዳደራዊ ሊሆን የሚችሉ አትሌቱ ይሄዳል ወይስ አይሄድም የሚል ምክንያቱም እያሰለፍን ነው። እቺን አትሌት ለወርቅ የምንጠብቃት አትሌታችን ናት፣ ትሄዳለች ወይስ አትሄድም የሚለውን ደግሞ ተቋሙ ማወቅ አለበት የሚለውን ነው እና በዝርዝር ደግሞ ቅድም እንዳልኩት አትሌቷ ባለችበት ደግሞ የበለጠ እናወራለን ማለት ነው። በመጨረሻ ማነሳው ጉዳይ ከዚህ ከሕክምና ጋር ተያይዞ ወደ ኦሪገን ያመራ የሕክምና ባለሙያ የለም። አትሌቶች ብቻ ናቸው ያመሩት ከአሰልጣኞች ጋር እና እንደው አትሌቶች የተለያዩ ችግሮች ቢያጋጥማቸው በምን መልኩ ነው የሕክምና ሂደታቸውን ሊከታተሉ የሚችሉት? ለምንድን ነው የሕክምና ባለሙያዎች ወደ ስፍራው ማቅናት ያልቻሉት? አዎ እንግዲህ ይሄ ጥያቄ ምናልባት ከፍተኛውን ድርሻ ሊወስድ ይችላል ብዬ የማስበው የኤምባሲ አሰራር ነው። እንግዲህ የዩኤስኤ ወይም ደግሞ የአሜሪካ ኤምባሲ አሁን ከቅርብ ጊዜ ጀምሮ ያመጡት የራሳቸው የሆነ የቪዛ አሰራር አለ። ያው ባለሙያ አይደለሁም እዛ ላይ ግን እኔ በተረዳውበት ልክ ለመግለጽ አትሌቶች እና አሰልጣኞች ግዴታ ያው የውድድሩ ተካፋይም ስለሆኑ ይመስለኛል ያለምንም ቦንድ ወይም ደግሞ ቦንድ ሳያስይዙ የአሜሪካ ኤምባሲ ወይ የአሜሪካ መንግስት ያወጣው ሕግ አለ ማንም ተጓዥ ቦንድ እንዲያስይዝ የሚል ነው። ስለዚህ አትሌትና አሰልጣኝ ከዚህ ቦንድ ከማስያዝ ነጻ ሆነው እንግዲህ ሁሉም ተጉዟል ማለት ነው። ሆኖም አትሌቱን የሚያግዙ አካላት ውስጥ አንደኛው የሕክምና ባለሙያ ነው። ምናልባት ቅድም እንደተናገርኩት ትልቁ የሕክምና የስፖርት ሕክምና አባታችን ናቸው ዶክተር አያሌው ጥላሁን። በዚህ አጋጣሚ ትልቅ አክብሮት እና ትልቅ ክብር ነው ያለን ለሳቸው። እሳቸው ከሕክምና ቡድኑ ጋር አብረው መጓዝ ነበረባቸው። ሆኖም በቦንድ ምክንያት እንግዲህ እኔ ባለኝ መረጃ መሰረት በቦንድ ምክንያት ሊጓዙ አልቻሉም። ሆኖም እስከ ትላንትናው ባለው ዕለት እንደተሞከረ ነው ማቀው እና እስከ ትላንትናው ባለው ዕለት ምንም ያው ሊሳካ አልቻለም። ስለዚህ ከዚህ በኋላ ዛሬ እንግዲህ በተቻለ መጠን ቪዛ በእጅ ላይ ያለ ባለሙያ አድርጎ ፌዴሬሽኑ በሚችለው አቅም ያው ባሉት የቀሩት ውድድሮች ላይ ራሱ የሕክምና
ባለሙያ አብሯቸው እንዲሆን ስራዎችን እየሰሩ እንደሆነ ነው ማቀም ማለት ነው። ዶክተር ቅድስት ታደሰ የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የሕክምና ባለሙያ ስለነበረን ቆይታ ስለሰጡን ጊዜ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። በተቋሚ ስም አመሰግናለሁ። አመሰግናለሁ።